ሰላም ዘና ፈታ ያለው እሁዳችን በኢቢኤስ እንደዚህ እንዳማረብን ተጀምሯል። እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ነህ አንተ? ደህና ዋላችሁ? እንኳን አደረሳችሁ። እንኳን አደረሳችሁ። አሁን ደግሞ መጪው ይኸው እየፈጠነ በዓል እየሸተተ ነው። እውነት ነው አይደል? የገና በዓል ሲደርስ ደግሞ ብዙ ጊዜ ቀያይ ነገሮች በዛ እናረጋለን። አሁን የፈረንጆቹ ገና ነው የሚከበረው። ከዛ ደግሞ የኛ በትልቁ እየመጣልን ነው፣ እየተዳረሰ ነው። አንቺም አመሰግናለሁ። ከዚህ በኋላ ይኸው ዳገቱን እንወጣና በክረምቱ ቁልቁለቱን ስንወርድ በዓላቶች በጣም ብዙ ናቸው አይደል? አሁን ሰፊ ነገር እየጠበቀን ነው። እኛም ደግሞ እንደዚህ አምሮብን ተውበን አቤት ተውበሻል አሉ ተውበሻል እኛ እንስፈነሱ ተውበሻል አሉ ተውበሻል። እኔ ደግሞ በእንትኑ ልግባል። እኔ ግን ምን ልበለው መሰላችሁ? ለምን እኔ ብቻዬን እናንተ ባልደረቦች እያላችሁ ብዬ ተውበናል አሉ ተውበናል ወይ ዋው ያስገር ተውበናል አሉ ተውበናል። በጣም ደስ ይላል። ይኸውላችሁ አሁን ከጀርባችን የምታዩቸው ስክሪኖች ላይ ባክግራውንዳችን ተቀይሯል። ለምን የተቀየረ ይመስላችኋል? ትልቅ ነገር አለው። ወደ በኋላ ይዘኑ የምንመጣው ትልቅ ሰርፕራይዝ አለን። ግን እንዲህ አምሮብን ሁሌ የበዓል ድባቦቻችንን ይዘን እንኳን አደረሳችሁ እያለን ወደ ቤተሰቦቻችን የምናጋባው መንፈስ አለ እና ቤተሰቡም ደግሞ ሁሉም በቴሌቪዥን እያየን ተደስቶ በዓልን ከወዳጅ ዘመድ ጋር እየበላ እየጠጣ ደግሞ እነሱ የሚያጋቡብን የበዓል ድባቦች ደግሞ አሉ። እውነት ነው ዳናችን። አሁን የምንገኘው የገና ዋዜማ ላይ አይደለም? ገና እየቀረበ ነው። ገና ደግሞ ለየት ባለ መንገድ ከሌሎቹ የስጦታ ጊዜ ነው። ስጦታ የምንለዋወጥበት፣ ስጦታ የምናገኝበት፣ ስጦታ የምንሰጥበት ጊዜ ነውና ገና ሲመጣ በተለየ መንገድ ደስ ይለናል። አዎ እንግዲህ ቤስ ቴሌቪዥን በበዓል ፕሮግራሞቹ አይታማም። ባለፈው ዓመት በትልቁ እኔ ሁልጊዜም በጣም ልቤ ውስጥ ትልቅ ቦታ ያለው በዓል ነበርና የአይን ብርሃን ለግሰን ነበረ። ከሚያስደስቱኝ የበዓል ፕሮግራሞቻችን አንዱ ነበር። ዓመት ሁሉ የሆነው እስከማይመስለኝ ድረስ ጊዜው እንዴት እንደሄደ እያሰብኩኝ ነበር። የሚገርማችሁና ሌላ ጊዜ ያው ለበዓል የሚጠበቁ ቤተሰቦቻችን በጣም የለመዷቸው ስጦታዎች አሉን አይደለ? አሁን ግን በዓሉ ከመድረሱ በፊት እንግዲህ ሽልማቶችን ልንሰጥ ነው። ለማን አይባል። ዛሬ ግን እዚህ ከምንሰራ እኛ ራሱ ወተን ቴክስት ብናረግ እኔ እኮ ምን እንዳልኩ ታውቃለህ? ዛሬ እኔ ጨርሼ ወጥቼ ላድርግ ወይስ አድርጌ ልግባው ነው ብያሰብኩኝ። ሰዓቱ እያስልኛል እያልኩኝ ነበረ። ለ10 ሰዎች 10 የተለያዩ ሰዎች በየቤታቸው ትልቅ ሽልማት ሊገባ ነው። እንግዲህ 5ቱ በ7696 ብለው በኤስኤምኤስ የሚመልሱ ናቸው። ከዛ ደግሞ በዩቲዩብ 5 ሲመልሱ እንደዚሁ ቴክስት ያደርጉና ለ10ሩም ምን እንሰጣለን? ዶሮ አለ፣ እንቁላሉ አለ፣ በጉም እንዲሁ ነውና ቤቱ ሙሉ የሚያደርግ ጤፍን ጨምሮ። እንግዲህ ሽንኩርታችሁን ገዝታችሁ ትንሽ ዘይት አድርጋችሁ ወደ መስራቱ ብቻ ነው የምንሄደው። ግን ብለው በ7696 ብለው ሲመልሱ ልዩ የገና ስጦታ ማለታቸውን እንዳይረሱ። በዚህኛው ሳምንት ለየት የሚያደርገው ነገር ቢኖር ምንድነው? ዩቲዩብ ለሚመልሱ ሰዎች አካተን አናውቅም። ስለዚህ በአሁኑ መግቢያችን ልክ ሲወጣ ዩቲዩብ ላይ ኮመንት ላደረገ ኮመንቱ ምንድነው የሚለው? የገና ስጦታ ብሎ ኮመንት ላደረገ 5 ሰዎች ሽልማቱን እንሰጣለን። እኛ ደግሞ ውጪ ሀገር ካላችሁ ለምትፈልጉት ሰው፣ ለዘመድ፣ ለወዳጅ፣ ለጎረቤት፣ ለጓደኛ እንዲሁም ለኛ መስጠት ከፈለጋችሁ አድርሱ። እሷ ላይ አስምርልኝ። እንደውም አንዲሁም ለኛ አለበት እንዲሁም ለኛ ከታች አሪው ነው። እዚህም እናስቀረው። ግን ምን እንዳይዘነጋ መጀመሪያዎቹ 5 ኮመንት አድራጊዎች ናቸው። 7696 የገና ስጦታ እንዳይረሳ። በቃ አድርሱ ስትሉን እኛ መኪናችንን እንደረደርና በምስራቅ፣ በምዕራብ፣ በደቡብና በሰሜን እናሳልጠዋለን። በቃ ይሄው ነው። እኔ ራሱ አሁን በምዕናቤ እየሄድኩ ነው። የሚደርሳቸው ሰዎች በጉን እየጎተቱ ጤፉን አሸክመው ዶሮና እንቁላል በግራ ይዘው ከነ እንቁላሏ አይተዋል ቤት ውስጥ። በነገራችን ላይ ያውኑ የዘንድሮ በግ ያወራል ይባላል እኮ። እንደዚህ እንደቀላል እንዳታዩኝ በጣም ወደድ ያልኩ ነኝ። አደራችሁን ይላል። ይሰማልም ያወራልም። አንዴ ጋሽ ገብሩ ጡረታ ተቀበለው ጋሽ ገብሩ በግ በ85 ብር ገዙ። የዛን ዘመን ገዝተው ወደ ሰፈራቸው ሲሄዱ እንዴ ገብርዬ በጣም የሚገርም ጠቦት ይዛል። ስንት ገዛት እችን ጠቦት ምናምን? መናዬ በግ ተወዷል እባክህ የዛሬ በግ የውጭን የምታክል 350 ብር ሲል በጓ ሰምታ ነው እንግዲህ ዋጋዋን ታውቃለች አለቻቸው። የዘንድሮ በግ ምን የሚሉ ይመስላል ዋጋውን ሲሰሙ? የዘንድሮ በግ የሚገርም የሚነፋፋ ነው የሚመስለኝ። አሁን ስፖርት ቤት ሰርተው ማስል ውጥርጥር ሲል እንዲህ ብለህ የምትወጡ አለ አይደል?
ስንት ገዛው ሉልሻ? ይሄን በግ ስንት ገዛሽው? አይ ምን እቺን መታከል 25000 ገዛን ስትይ በጓ ታባስ እኔን ልትበላ መጀመሪያ ገንዘብን በልቼ ነው። የበኋላውም ተሸላሚ እንደለቱ አይቀርም ማለት ነው። አዎ እናሽከረክራለን፣ እንዳለ ነው እናሽከረክራለን፣ እናፈነዳለን። ይሄኛ እንደተጠበቀ ነው። ይሄ ቦነስ ለኢቢኤስ አመት እስከ አመት ለሚከታተሉን ውድ ተመልካቾቻችን ቤታችሁ ይሙላልን ብለን ለምንሰጠውም ደግሞ ተራ ጠብቀውም ደግሞ ወደፊት ለሚደርሳቸውም ላልደረሳችሁም በያላችሁበት ቤታችሁ ይሙላ። አመት በዓል ይምሰልና። እንግዲህ ያው አሁን በዓል ሲነሳ የኛ በዓል አይደለም፣ ገና እየደረሰ ነው። ግን ውጪ ዓለም ላይ የገና በዓል ይከበራል አይደል አሁን። ስለዚህ በውጪ ዓለም ሆናችሁ ለምታከብሩ ኢትዮጵያውያን ቤተሰቦቻችን፣ ኤርትራውያን እንዲሁም ደግሞ የውጪ ዜጎች ፈረንጆችም ቢሆኑ እኛ ሁሉም ጋር ነውና የምንደርሰው የገና በዓላችሁ የሰላም የጤና የፍቅር ይሁንላችሁ። የኛ ጋር ደግሞ ሲመጣ በደንብ አድርገን ፏፈሽ ያለ በዓል እናከብራለን። ስለዚህ ሁሉንም ያጠቃልለ ነው ዛሬ። አሁን ግን መዘንጋት የሌለበት ወደ ራሳችን ወደ ቤታችን ሽልማቶች ልንሄድ ነው። የሚቀሩን 2 ሽልማቶች አሉ። አንደኛው ባለፈው ሳምንት ሰናይት እንግዳችን የነበረች ያወጣችሁ ዕጣ የምንሸልመው ሽልማት አለ አይደል? ጤፍ ነበር ያወጣችሁ። ጤፍ ነው። ሁለተኛ ደግሞ ለቀጣይ ሳምንትም ጥያቄ እንጠይቃለን። ከዛ በፊት በዓሉን ለማብሰር ደግሞ እናፈነዳለን። ስለዚህ ወደዛ እንሂድ። ተዘጋጅተናል? እንሂዳ። አሁን ምንድነው እናፈነዳለና ካፈነዳም በኋላ ያው ሰርፕራይዝ አለን ዛሬ። ሄደዋል ያብጸጋና ጥበብ ሄደዋል። እነሱን ከማየታችን በፊት 1 2 3 አንተ ዛሬ ረገፈ በዓል መዳረሻ ላይ እንደዚህ ፏፈሽ ሲል ደስ ይላል። ለበዓሉ ድምቀት ይባላል። አንዳንዴ ለበዓሉ ድምቀት እናፈንዳ ይባላል። እስቲ ማጋ ሄደዋል? እንግዲህ አሸናፊዋ ጋር ሄደዋል አይደል? አዎ የባለፈው ሳምንት ተሸላሚያችን እንግዲህ ከአየር ጤና ነበረች። ዛሬ ጥበብና ያብጸጋ ስጦታዋን ይዘውላት ሄደዋል። ከዛ ግን የዛሬ ተሸላሚ እኮ ይወጣል ገና እናወጣለን። የዛሬ 2 ሳምንት እነ ጥበብና ያብጸጋ ሲያስረክቡ ማይክሮዌቭን ለ2 ተሸክመው ነው አይደል ያስገቡት? እጅ በእጅ ተያይዘው። አሁን ጤፉን እንዴት ያደርጉት? ማን ይሸከመው ይሆን? ጥበብ ትመስለኛለች። አዎ ጥበብ ትመስለኛለች። ካልያዝኩት ነው የምትለው ያልሰራችው ስራ ስለሌለ። እስቲ ያብጸጋ ያዘው ጥበብ እንግዲህ እስቲ እንመልከታቸው። ወደ አየር ጤና ጎራ ብለዋል። አላችሁ ወይ? ሰላም ነው። ታዲያስ እንደምን አላችሁ? ወደ አየር ጤና ቀጥታ ነርተ ነው። አሁን ሞቢል ደርሰናል። አየር ጤና ደረሳችሁ? በጣም አሪፍ። ሞቢል ውስጥ ለውስጥ ኮብሉን እየሰነጠቅነው ነው ኢክራምን ለማግኘት። ኢክራም ጋር ደወላችሁላት ወይስ አላወቀችም? አላወቀችም። ዳይሬክተራችን ግን ደውሎላታል እቃልሽ ብሎ። ጤፉ ማን የተሸከመው? መኪናው ነው ይዘነዋል፣ ተሸክመነዋል። ጤፉን ምን መሰለሽ ስልቻን ያቆመው ምንድነው ቢባል እህል ሸክፈን ሄደናል። ማን ነው የሚሸከመው መጨረሻ ላይ? ሀሳብ አይግባሽ እሱ ያብጸጋ ነዋ። አይ እየተወራረድን ነበረ። ጥበብ ነች የምትሸከመው ወይስ ያብጸጋ እያልን ነበር? 100 ኪሎ ምን አላት ለኔ ጥበብ ናት እንጂ አገኘናት መሰለኝ። ኧረ ቆይ ደረስ አስፈጭታችሁታል እንዴ? ተፈጭቷል ሁሉም ነገር። አዎ ስለዚህ ምንም ወጪ የለበትም ማለት ነው። ምንም ወጪ የለም። በቃ ወዲያውኑ አብኩቶ መብላት ብቻ ነው። አይ መጋገር አብኩቶ መጋገር ነው። ከዛ ነው የሚበላ። ኢክራም የታለች? ይሄው ኢክራም ቹስና እነዚህ ማለት ኢክራም ኦ ኢክራም ታዲያስ ዳኒ ሮቤል ሉላ ወሰላሙ አለይኩም። ሰላም ነው ዳንኤል። እንዴት ነሽ ኢክራም? አሎ አልሐምዱሊላህ ሰላም ነኝ። በጣም አሪፍ። በሰላም ደረሰሽ ጤፉ? አዎ ደርሰኛል። ጤፍ ብልሽ ጤፍ መሰለሽ ማኛው ነው። ያብጸጋን እናሸክመው እንዴ ጤፉ? ደስ ይለኛል። አልጠላም። እንሸከም። ያው ጤፉ ነው። ወደ ጤፉ እየሄድን ነው። እስቲ ማን እንደሚሸከመው እናያለን። ቤት ድረስ አስገቡ ታዲያ በደንብ ኃላፊነት ወስዳችሁ ጥበብና ያብጸጋ። ይሸከም ጎበዝ አንበሳ አንበሲት። አይ አግዢው ብቻው እንዳይጎዳ።
ጭራሽ ሊያንቀሳቅሰው አልቻለም። ቆይ የሆነ ሰዎችን ላገናኘው። እነዚህ ማን ናቸው? እሷ ማን ናት? ሉላ ናት። ሉላ፣ ዳኒና ሮቤል አይ ላቭ ዩ ሲስተም ናቸው። ሰላም ማማ፣ ሰላም ናችሁ? ሰላም ናችሁ? ኧረ የጎረምሳ ያለ ማን ይጠቀምሽ? የቻለ አይመስለኝም። ያ ባልቻለ ኢክራምዬ፣ እሑድን በኢቢኤስ ስንት ጊዜ ሞክረሽ ተሳካለሽ? በአራተኛ ወይ አንቺ እድለኛ ነሽ። በአራተኛ ሉላ ሰማሻት? አይ እድለኛ ናት። ብዙ ጊዜ እኮ በጣም ደጋግመው ረጅም ጊዜ የሞከሩ ሰዎች ያልደረሳቸው አሉ እና እድለኛ ናት ኢክራም። እና ደስ ብሎሻል? በጣም እናስገባ እንዴ? ኧረ ችግር የለም። በቃ እዚህ ከበሩ ጋር ካደረስኩ በኋላ ችግር የለም። መግባቱን እናደርጋለን። ያዝ አንድ ወይኔ አጋዥ አግኝቷል። ላይ ያምጸጋ አሪፍ ነው። በቃ እንግዲህ ጤፉ ገብቷል አይደል? ኢክራም አረጋግጠናል። በቃ እንወድሻለን፣ እናመሰግናለን። ባለቤቷም እሱም ከእንትኑ ተካፋይ። ሰላም ሰላም፣ እንዴት ነህ? ሰላም ናችሁ? እንዴት ነህ? እንተዋወቀ። ማንም በል። አህመድ ኤቦ ይባላለሁ። አህመድ ኤቦ። አህመድ ኤቦ። በጣም አሪፍ፣ በጣም አሪፍ። እንኳን ደስ አላችሁ። እንኳን አብረን ደስ አላችሁ። እንኳን አብረን ደስ አለን። መልእክቱ በምን ቁጥር ነው የሚላከው? 7696 እንደኔ መሸለሚያ የምትፈልጉ 7696 ላይ ኢ በማለት መልስ ይላኩ። ከዛ ትሸለማላችሁ። ሁሉም ነገር አለ። ቻውን በላችሁ። ባይ። እናመሰግናለን። ቻው። መልካም ቀን ይሁንላችሁ። ቻው ቻው። ሉላዬ፣ ዳኒ፣ ሮቤል ቻው ቻው። እማማንም ቻው በይልን። ጥበብ እማማንም ቻው በያት። ቻው ቻው። ገብቶ የሚወጣው አይመስለኝም። አሁን እቺና ደረስን ብለው እንዴ ጤፉ ተቦክቶ ሲጋገር ካላየን እንዳይከርሙ እንጂ ግን አሪፍ ነበር። በጣም ደስ ይላል የነሱ ሪያክሽን። በጣም ደስ ይላል። እንግዲህ አሁን ያለፈውን ሳምንት ተሸላሚያችን ብንደውልስ? እንደውል። እኔ ሴት ብያለሁ። እሺ፣ እድለኛ ሰው። ሰላም ሰላም፣ ጤና ይስጥልን። እንደምናለ ከእሑድን በኢቢኤስ ነው። ሄሎ፣ ጤና ይስጥልኝ። አቤት አቤት አቤት። ማንም በል። ከየት ነው? መሰረት እባላለሁ ከመቀሌ። ከመቀሌ። ዛሬ መቀሌ ገብቷል ሽልማቱ። ደስ ይላል። ከመይ ደሃ እንዶ አለን 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 አለን። መቀሌ የት አካባቢ ነህ? መቀሌ ኩያ። አሪፍ ነው። አሪድ አካባቢ ማለት ነው አይደለ? አዎ ኤርፖርት አካባቢ ተማሪ ነበርኩኝ። አሪድ መቀሌ ዩኒቨርሲቲ አሪድ ካምፓስ ተማሪ ነበርኩ። ደስ ይላል ደስ ይላል። የባለፈው ሳምንት መላሻችን ሆነ ነው የደወልንልህ። ኦኬ ኦኬ። መልሱ ምን ነበረ? ኤምሲሲ አምረኝና ሄለን በትክክል ተመልሷል። እናመሰግናለን። ምን ቢወጣልህ ደስ ይላል? በቃ ችግር የለውም። እስኪ ሉላ ታውጣው። ብራቮ። እንደው ያው ሉላን ስለጋበዝካት ሉላ ታውጣላ። ግን በደንብ ተጠንቀሽ በል። ተጠንቅቀሽ። እሺ እንግዲህ እግዚአብሔር ይርዳን። የበዓል መዳረሻ ነው፣ ላወጣልህ ነው። እሺ መልካም እድል። እሺ እሺ እሺ። ዝግጁ ነህ መሰረት? ዝግጁ ነህ አይደል? አዎ ዝግጁ ነኝ። ላሽከረክረው ነው። አሽከርክር። 1 2 3 ደግሞ ሄደሽ ቁጭ በይልልሽ ነበር መጀመሪያ። የሚገርም ነው። መሰረት ምጣድ። አቤት አቤት። ገምት እስቲ፣ እንደው ገምት። እኔ እንጃ አሁን ወደ በዓል እየሄድን ነው። በቃ የሆነ እንደዚህ ምድጃ ምናምን አይነት ነገር ይሆናል። አዎ ምጣድ ነው። እኔ እንደሆነ መታወቂያ ይሆናል ይሄ ነገር። ምጣድ ነው። ምጣድ። ቴንኪ እስቲ ግን ያለ
እኔ ነበር ዛሬ እጣውን ማወጣልህ። ዳኒ ቢሆን እስቲ ምን ያወጣል ነበር? እኔ ነበር ማወጣልህ እና እስቲ ሉላ ፍየል ወይም በግ ነገር አዎ ሉላ ታውጣ ስላልክ ለእሷ ሰጠናት። የኔን እስቲ 2 3 መሰረት አቤት ይሄ ሀቅ እድል ነው። በቃ ይሄ ተቀበል። ዳኒ ራሱ ምጣድ አወጣ። በሁለታችንም ምጣድ በቃ ይሁን ችግር የለውም። ይሄ በቃ እናመሰግናለን። እሺ መሰረት እሺ መልካም ሰንበት። መልካም ሰንበት። ቻው ቻው። አዎ ከብዙ ሙከራ ነበር። በቃ እሺ ቴንኪ። አይ ዛሬ ተሳክቷል። በቃ ተሳክቷል። ቴንኪ። እሺ ቻው ቻው። ወይ ባለምጣድ ወይ ባለምጣድ። የሰው ልጅ ሀቅ ግን አንዳንዴ አይገርምም? በቃ የተጻፈለት በዚህም ቢዞር ሰው የተጻፈለት ያ ከሆነ በቃ በጣም ይገርም። ለማንኛውም ግን አረ ቀጣይ ሳምንት ጥያቄ እንጠይቅ እንጂ። በጣም አሪፍ። እንግዲህ የዛሬው ጥያቄያችን ባሳለፍነው ሳምንት ሉላ አንድ ቦታ ሄዳ ነበር በዙረት ፕሮግራም እና የሄደችበት ቦታ የት ነው? እሱን ላወቀ ሰው በ7696 ብላችሁ ከመለሳችሁ እኛ ደግሞ እንደዚህ አድርገን ምጣድ ወይ ተው በቃው። ምን አለ ቀደም ብሎ በቲቪ እና በኩንታል ጤፍ መሀል ከባድ ቦታ ላይ ነው ያለው። ስለዚህ እንዳይረሳ ቶሎ ብላችሁ መመለሳችሁ የፈጠነ እንግዲህ አንዱ ይወጣለታል። በጣም አሪፍ። ይሄንን ይመስላል እንግዲህ በሚቀጥሉት 2 ሳምንታቶች ደግሞ ሽልማታችን ለአስር ሰዎች በርከት ያሉ የገና ስጦታዎቻችን በየቤቶቻችሁ ይገባሉ። እናንተ መሳተፋችሁን ጠንከር አድርጋችሁ አሟሙቃችሁ ቀጥሉበት። ይህን ይመስላል እንግዲህ አይደል? አዎ። ዘና ፈታ ያለው እሁዳችን በኢቢኤስ ከበርካታ ዝግጅቶች ጋር አብረናችኋለን። አብራችሁን ዋሉ። መልካም ቆይታ።